ሰበር ዜና ከፍተኛ ባለስልጣኑ ከስልጣን መሰናበታቸው ተገለጸ። አጥፍቶ ጠፊ ድሮኖች የኤርትራን አየር ክልል ሰብሮ መግባታቸው ተሰማ። ሰላም እንደምን አላችሁ የተወደዳችሁ የሚዲያችን ቤተሰቦች፣ አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። ከፍተኛ ባለስልጣኑ ከስልጣን መሰናበታቸው ተገለጸ። የመንግስትን ምስጢራዊ መረጃ ለውጭ ሀገር መገናኛ ብዙሃን አሳልፈው ሰጥተዋል የተባሉት ከፍተኛ ባለስልጣን ከስልጣን መሰናበታቸውን የሚገልጽ አነጋጋሪ መረጃ ተሰምቷል። የመንግስትን ምስጢራዊ መረጃ ያጋለጡትና ከስልጣናቸው የተሰናበቱት ባለስልጣን ማናቸው የሚለውን በዘገባችን በዝርዝር ተካቷል፣ ታደምጡታላችሁ። አጥፍቶ ጠፊ ድሮኖች የኤርትራን አየር ክልል ሰብሮ መግባታቸው ተነገረ። አሰብ አቅራቢያ ገብተዋል የተባለው የኢትዮጵያ አጥፍቶ ጠፊ ድሮኖች ኦፕሬሽን መጀመራቸው ተሰምቷል። ከቀናት በፊት የኢትዮጵያ ጦር በአሰብ ወደብ አቅራቢያ በሚገኘው ቡሬ የድሮን ማዕከል መገንባቷንና ድሮኖቹ ለውጊያ መዘጋጀታቸውን የሚገልጽ መረጃ መሰራጨቱ የሚታወቅ ሲሆን እነዚህ ድሮኖች በኤርትራ ድንበር ኦፕሬሽን መጀመራቸው ተገልጿል። በኢትዮጵያና ኤርትራ ድንበር አቅራቢያ የተሰሙ አዳዲስ መረጃዎች በዘገባችን በዝርዝር ተካቷል፣ ታደምጡታላችሁ። በሌላ መረጃ በአዲስ አበባ የትጥቅ ግጭት ሊዛመት ይችላል መባሉ ከፍተኛ መነጋገሪያን ፈጥሯል። የካናዳ መንግስት ባወጣው ማስጠንቀቂያ በአዲስ አበባ የትጥቅ ግጭት ሊዛመት ይችላል ሲል አስጠንቅቋል። በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ ያወጣው የካናዳ መንግስት ያወጣው መግለጫ በርካቶችን ያስደነገጠ ሆኗል። ዝርዝር ይዘናል፣ ትሰሙታላችሁ። በከፍተኛ የትምህርት ተቋማት የተቀሰቀሰው ተቃውሞ ተባብሶ መቀጠሉ ተሰማ። ከሰሞኑ የትምህርት ሚኒስቴር ይፋ ያደረገው አስገዳጅ መመሪያ ያስከተለው ተቃውሞ ተባብሶ ቀጥሏል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች ያልተሰሙ አዳዲስ መረጃዎች በዘገባችን ተካቷል። እስከ ፍጻሜው አብራችሁን ትቆዩ ዘንድ ግብዣችን ነው። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደተለመደው ቪዲዮ ላይክ በማድረግ ጀምሩ። አሁን ወደ ዝርዝሮቹ ነው የምናመራው። በቅድሚያም በከፍተኛ የትምህርት ተቋማት የተቀሰቀሰው ተቃውሞ ተባብሶ መቀጠሉ ተሰማ። ከሰሞኑ የትምህርት ሚኒስቴር ይፋ ያደረገው አስገዳጅ መመሪያ ያስከተለው የተማሪዎች ተቃውሞ ተባብሶ ቀጥሏል። የኢፌዴሪ ትምህርት ሚኒስቴር ከሚመጣው ዓመት ጀምሮ በከፍተኛ ትምህርት ተቋማት ተማሪዎች ላይ ሊተከብር ያቀደው አዲሱ አስገዳጅ መመሪያ በአገሪቱ በሚገኙ በበርካታ ዩኒቨርሲቲዎች በትላንትናው ዕለት የተጀመረው የተማሪዎች ተቃውሞ ዛሬም ተጠናክሮ መቀጠሉን ከዩኒቨርሲቲዎች ማረጋገጥ ችለናል። የትምህርት ሚኒስቴር ከመጪው የትምህርት ዘመን ጀምሮ የከፍተኛ ትምህርት ተቋማት ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የሚቆይ የማህበረሰብ አገልግሎት እንዲሰጡ የሚያስገድድ መመሪያን አጽድቋል። ከተለያዩ ዩኒቨርሲቲዎች የተወጣጡ ተማሪዎች ትላንትና ጀምሮ በተለያዩ የሀገሪቱ የትምህርት ተቋማት ድምጻቸውን በማሰማት እየተቃወሙ ይገኛሉ። ተማሪዎቹ ሚኒስቴር መስሪያ ቤቱ ያወጣው አስገዳጅ መመሪያ ላይ መምህርነት ሙያ ስልጠና ተግባራዊ መደረጉ ተገቢ አይደለም ሲሉ ተከራክረዋል። የትምህርት ሚኒስቴር በበኩሉ በሰጠው ምላሽ የመጀመሪያ ዲግሪ ያላቸው ተመራቂ ተማሪዎች የአንድ ዓመት የማስተማር ስነ ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን ይችላል ብሏል። ውዝግቡ እንደቀጠለ ሲሆን የሚኒስቴሩ ውሳኔ ተማሪዎችንም ሆነ የከፍተኛ ትምህርት ተቋማትን እንዴት እንደሚነካ ወደፊት የሚታይ ይሆናል። ወደ ቀጣዩ መረጃችን ስናመራ በአዲስ አበባ የትጥቅ ግጭት ሊዛመት ይችላል መባሉ ከፍተኛ መነጋገሪያን ፈጥሯል። የካናዳ መንግስት ባወጣው ማስጠንቀቂያ በአዲስ አበባ የትጥቅ ግጭት ሊዛመት ይችላል ብሏል። በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ ያወጣው የካናዳ መንግስት በተለያዩ የኢትዮጵያ ክፍሎች እየተካሄደ ያለው የትጥቅ ትግል ያለምንም ማስጠንቀቂያ ወደ ከተማው ሊዛመት የሚችልበት እድል እንዳለ ገልጿል። በካናዳ የውጭ ጉዳይ መስሪያ ቤት አማካይነት የወጣው ይህ ማስጠንቀቂያ ወሳኝ ላልሆነ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳትሄዱ የሚል መልእክት ለካናዳውያን ያስተላለፈ ሲሆን ለዚህም የሰጠው ምክንያት የእርስ በርስ ግጭት፣ አመጽ፣ የጦር መሳሪያ ግጭትና ወንጀል መስፋፋት ነው ሲል የዘገበው የአሜሪካን ድምጽ ቪኦኤ ነው።
የካናዳ መንግስት የጸጥታ ሁኔታው ድንገት ሊባባስ እንደሚችል አሳስቦም ይሄ ማስጠንቀቂያ አዲስ አበባን እንደማይመለከት ገልጿል። ይሁን እንጂ ወደ አዲስ አበባ የሚጓዙ ዜጎችን ቢሆኑ ከፍተኛ ጥንቃቄ ማድረግ እንዳለባቸው ገልጾ በከተማ ውስጥ የወንጀል መጠኑ ከፍተኛ መሆኑንና በሌሎች የአገሪቱ ክፍሎች እየተካሄደ ያለው የትጥቅ ትግል ያለምንም ማስጠንቀቂያ ወደ ከተማው ሊዛመት የሚችልበት እድል እንዳለ ገልጿል። ይህ ማስጠንቀቂያ እንዳለው የካናዳ ዜጎች ወደ አማራም፣ ትግራይ፣ ቤንሻንጉል ጉሙዝ ክልሎች ፈጽሞ መጓዝ እንደሌለባቸው ገልጿል። እንዲሁም ወደ ጋምቤላና ሲዳማ፣ በኦሮሚያ ክልል ደግሞ ሰሜን ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቀለም ወለጋና ሆሮ ጉድሩ ወለጋ ዞኖች ፈጽሞ መሄድ እንደሌለባቸው ገልጾ ወደ እነዚህ አካባቢዎች ከሄዱ በእርስ በርስ ግጭት መሃል ሊገቡ እንደሚችሉ ወይንም ሊታገቱ እንደሚችሉና የአውሮፕላን ጥቃት ሰለባም የመሆን እድል እንደሚያጋጥማቸው አሳስበዋል። ከፍተኛ ባለስልጣኑ ከስልጣን መሰናበታቸው ተሰማም። የመንግስትን ምስጢራዊ መረጃ ለውጭ ሀገር መገናኛ ብዙሃን አሳልፈው ሰጥተዋል የተባሉት ከፍተኛ ባለስልጣን ከስልጣን መሰናበታቸውን የሚገልጽ አነጋጋሪ መረጃ ተሰምቷል። ባለስልጣኑ ከሰሞኑ በጂንካ ከተከሰተው አዲስ በሽታ ጋር በተገናኘ በመንግስት የተከለከለን መረጃ በማሰራጨታቸው ምክንያት ነው ከስልጣን የተሰናበቱት ተብሏል። የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር በአካባቢው ከተከሰተው ሄሞራጂክ ፌቨር ተላላፊ በሽታ ጋር በተገናኘ ሰዎች መሞታቸውን ገልጸው ለመገናኛ ብዙሃን መረጃ መስጠታቸውን ተከትሎ ነው ከኃላፊነታቸው የተሰናበቱት። በሌላ በኩል የጤና ሚኒስቴር በደቡብ ኦሞ ከተከሰተው አዲስ በሽታ ጋር በተገናኘ በሰጠው መግለጫ በበሽታው የሰዎች ሕይወት ማለፉን አረጋግጧል። ከሆስፒታሉ ምንጮች የወጣው መረጃ እንደሚያመላክተው የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያም አስራት ለአንድ ዓለም አቀፍ ሚዲያ ሄሞራጂክ ፌቨር እንደሆነ በተገመተው በሽታ ሳቢያ ሐኪሞችን ጨምሮ ሰዎች መሞታቸውን ገልጸው መረጃ መስጠታቸውን ተከትሎ ከሆስፒታሉ ዋና ስራ አስኪያጅ ሚስተር ሐምዶክ በተጻፈ ደብዳቤ ከህዳር 5 ቀን 2018 ዓ.ም ጀምሮ ከኃላፊነታቸው መሰናበታቸው ተረጋግጧል። ዳይሬክተሩ ከኃላፊነት ከመሰናበታቸው በፊት ወደ ሆስፒታሉ መጥተው ከታከሙት 4 ታማሚዎች አንዱ በህይወት እንዳለና የተሻለ ጤና ላይ እንደሚገኝ ገልጸው የሆስፒታሉ ሐኪሞችን ጨምሮ በበሽታው የተያዙ 6 ሰዎች ህይወታቸው ማለፉን ከሀገር ውጭ ለሆኑ መገናኛ ብዙሃን በይፋ ገልጸው ነበር። በጂንካ የተከሰተው አዲስ በሽታ በዓለም አቀፍ ደረጃ ከፍተኛ ትኩረትን መሳብ የቻለ ሲሆን የዓለም ጤና ድርጅትም ከኢትዮጵያ መንግስት ጋር በመቀናጀት በሽታውን የመከላከል ስራ መጀመሩን መግለጹ የሚታወቅ ነው። በዚህም የአስቸኳይ ሕክምና ሰጪ ሐኪሞች ቡድን ወደ ስፍራው መላካቸውም ተነግሯል። ተሰናባቹ የሆስፒታሉ ዳይሬክተር ዶክተር ቢኒያም የተሻለ ሕክምና መስጫ አገልግሎት በማስተዋወቅና የኦክሲጅን ማምረቻ ማዕከል በማስገንባት አዲስ አገልግሎት መስጫ ለማብቃት በዝግጅት ላይ እያሉ ነው ከስልጣናቸው የተሰናበቱት ተብሏል። በሌላኛው ሰበር መረጃ አጥፍቶ ጠፊ ድሮኖች የኤርትራን አየር ክልል ሰብሮ መግባታቸው ተሰማም። አሰብ አቅራቢያ ገብተዋል የተባለው የኢትዮጵያ አጥፍቶ ጠፊ ድሮኖች ኦፕሬሽን መጀመራቸው ተሰምቷል። ከቀናት በፊት የኢትዮጵያ ጦር በአሰብ ወደብ አቅራቢያ በሚገኘው ቡሬ የድሮን ማዕከል መገንባቷንና ድሮኖቹም ለውጊያ መዘጋጀታቸውን የሚገልጽ መረጃ መሰራጨቱ የሚታወቅ ሲሆን እነዚህ ድሮኖች በኤርትራ ድንበር ቅኝት መጀመራቸው ተነግሯል። ባለፉት 2 ቀናት የኤርትራ ጦር የኢትዮጵያ ግዛት በሆነው በትግራይ ክልል ኢሮብ በሚባል አካባቢ ተጨማሪ ቦታዎችን መቆጣጠሩ መገለጹ የሚታወስ ነው። የኤርትራ ወታደሮች እስካሁን ከተቆጣጠሯቸው ቦታዎች ባለፈ ተጨማሪ አካባቢዎችን እየተቆጣጠሩ እንደሆነም ተነግሯል። ከቀናት በፊት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ገዲዮን ጢሞቴዎስ የኤርትራ ወታደሮች በኢትዮጵያ ሉዓላዊ ግዛት ውስጥ ይገኛሉ ብለው ማረጋገጥም ችለዋል። የኤርትራ ጦር የኢትዮጵያን ድንበር ጥሶ በመግባት ተጨማሪ አካባቢዎችን እየተቆጣጠረ እንደሚገኝ መገለጹን ተከትሎ የኢትዮጵያ ድሮኖች የኢትዮጵያ ጦር ከሰፈረባቸው የኤርትራ ድንበር አካባቢዎች የአየር ቅኝት ጀምረዋል ነው የተባለው። በትላንትናው ዕለት ዘ ኢኮኖሚስት ኢትዮጵያ በቡራ አቅራቢያ የድሮን መንደርደሪያና ማስፋፊያ ማዕከላትን መገንባቷን በሳተላይት ምስል ማረጋገጡን መዘገቡ የሚታወቅ ነው። ይህ በእንዲህ እንዳለ የኤርትራ መንግስት በኤርትራ የቤት ለቤት አፈሳ መጀመሩ ተሰምቷል። ኒውስ ላይን የተሰኘው መጽሔት ከሰሞኑ ኢትዮ ኤርትራን የተመለከተም ሰፊ ትንታኔን ይዞ ወጥቷል።
ኢሳያስ አፈወርቂም የኢትዮጵያን የውስጥ ትኩሳት በማቀጣጠል ተጠምደዋል ሲል ከሷል። ዘገባው ኤርትራ በወጣት የሰራዊት እጥረት ተመታለች ያለ ሲሆን ባለፉት ሳምንታትም በኤርትራ ከተሞች የቤት ለቤት አፈሳ እየተደረገ እንደሚገኝም ጠቅሷል። ወጣቶች እየታፈሱ ወደ ወታደራዊ ማሰልጠኛዎች እየገቡ እንደሚገኝም ነው ዘገባው የጠቆመው። በኢትዮጵያና ኤርትራ መካከል እየተካረረ የመጣው ወታደራዊ ውጥረት ወደ ይፋዊ ጦርነት የሚገባ ከሆነና ጦርነቱም የሚራዘም ከሆነም ኤርትራ ክፉኛ እንደምትጎዳ የጠቀሰው ዘገባው የኤርትራ ሰራዊት በአዛውንቶች የተሞላ ነው፣ ይህም ለሻዕቢያ ጭንቀትን የፈጠረ ጉዳይ ሆኗል ብሏል። ከዚህ በተጨማሪም ከጂኦግራፊያዊ አቀማመጥ አኳያ ሻዕቢያ አሰብን የሚያጣበት እድል ከፍተኛ እንደሆነም ጠቁሟል። በመጨረሻም በድሬዳዋ ከተማ የኦሮሚያ ልዩ ኃይል መሰማራቱ ተነገረ። ጠቅላይ ሚኒስትር አብይ አህመድ ድሬዳዋ ከተማ የኦሮሚያ አካል ናት ካሉ በኋላ የኦሮሚያ ልዩ ኃይል በድሬዳዋ መሰማራቱ ተሰምቷል። ያለ ህጋዊ እውቅና ወደ ከተማው የገባው ልዩ ኃይል ነዋሪዎችን እያዋከበ ይገኛልም ተብሏል። በሶማሌና ኦሮሞዎች መካከል የይገባኛል ውዝግብ ምክንያት የፌደራል ከተማ ሆና እንድትተዳደር የተወሰነችው ድሬዳዋ ከተማም ከሰሞኑ ከፍተኛ የፖለቲካ ውጥረት የተነሳባት ከተማም ሆናለች። ይህ ውጥረት የተነሳው ጠቅላይ ሚኒስትር አብይ አህመድ ድሬዳዋ የኦሮሚያ አካል ነበረች የሚል ንግግር ካሰሙ በኋላ ነው። የጠቅላይ ሚኒስትሩን ንግግር የተቃወሙ የሶማሊያ ተወላጆች ከሰሞኑ በከተማው ገብተዋል በተባለው ልዩ ኃይል እየታሰሩ ነው ተብሏል። በከተማ አስተዳደሩ ከተፈጠረው የፖለቲካ ውጥረት ጋር ተያይዞ 2 የፖሊስ አባላት መገደላቸው የተሰማ ሲሆን ይህንን ያደረገው የኦነግ ሸኔ ነው በማለት ያለ ከተማ አስተዳደሩ ፍቃድ ኦነግን እንዋጋለን ያለው የኦሮሚያ ልዩ ኃይል በከተማ አስተዳደሩ ገብቶ ሰፍሯልም ተብሏል። ጉዳዩን አስመልክተው መረጃ የሰጡት የከተማው ነዋሪዎች ልዩ ኃይሉ ከገባ 2 ሳምንት ማለፉንም ተናግረዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላም በሌሎች መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።